ግራ ግብት ብሎኛል። አሁን ይሄ ሁሉ ነገር ስልችትን ያለኝ ይሄ ሁሉ ነገር ማለት ነው። ምክንያቱም ውሃ ቅዳ ውሃ መልስ ነው እየሆነብኝ ያለው። የሆነ ነገር ያስኩስር ይበተንብኛል። ይሄ ልጅ እንዴት ነው ጤናው ላይ የምመልስ? ጭራሽ ደህና ነው እያለች ያለችው። እኔ አሁን እሺ ምን ቢደረግ ነው ወደ ራሱ መመለስ የምችለው ነው? እኔ አሁን ተረጋግቶ እኛ ጋር ካልተቀመጠ እኛ ስንለው ምሸሽ ከሆነ እሺ ምን ቢደረግ ምን አይነት እብደት ነው? እኔ ሲጀመር እንዴት ነው ያልገባ? እነዚህ ልጆች ሲጀመር ምን እየሆኑ ነው? አላውቅም። ምን ወደ እነሱ እየቀረበ ነው? ምንድን ነው? እኔ አሁን የማወራው ነገር ወይኔ በአላህ ይሁንባችሁ። ወላሂ እኔ በጣም ነው ያዘንኩልህ ለአብርሽ ማለት ነው። በጣም ሰላም ጤና ይስጥልኝ ውዶችዬ። አሁን በሌሊት በቀኑ ወይም ደግሞ በምሽቱ ይሄንን አኽባር ሰማለሁ ብዬ አልገመትኩኝም ነበረ። ምክንያቱም ቀደም የሆነ ቪዲዮ ሰርች ነበረ። እሱም አብርሃም ጸሎት እንደወሰዱትና ጸሎት ከዴቭ እና ከብዙ ጋር እና ደግሞ ከሄርሜላ ጋር ጸሎት እንደሄደ ተናግረው ነበረ። አብዛኛው ሚዲያው እየተናገሩ ያለ ትላላቅ ሚዲያዎች ራሱ እየተናገሩት ያሉት አብርሽ ጸሎት ወስደውታል እያሉ ነበረ ማለት ነው። እና ደግሞ አሁን ደግሞ በሌሊት ጠፋ ብለው መጡ። የሚገርም ነገር ማለት ነው። ማንን ማመን እንዳለብን ራሱ እኔ በአሁኑ ሰዓት ማንን ማመን እንዳለብን ራሱ ግራ ገባኝ እኮ። እስኪ ቆይ እኔ ሚዲያው ልምን ወይስ እነሱ? አሁን ላይ ብዙ ሰው አብርሽ ጸሎት ገብቷል፣ ጸሎት አስገብተውታል እያሉ ነበረ። ሚዲያ ትልልቅ ሚዲያ ላይ ኧረ እኔ ያጠፋዋለሁ እንደውም ቪዲዮ ማለት በጣም ነው የበሸኩት። ምክንያቱም እኔ እንደዚህ አልጠበኩኝም ነበር። እንደውም ማታ ምርጥ ቪዲዮ ጠብቄ ነበረ እና ያው ኤፍሬም እና ሩታ እንደወሰዱት ነው እየተናገሩ ያሉት። ሩታ አብርሃም ደህና ነው፣ ምንም ነገር የሆነው ነገር የለም፣ አብርሃም ልቀቁልኝ፣ እኔ ራሴ አፍያውን ጤናውን ደግሞ እኔ ነኝ የምሰጠው ብላ ወስደዋለች እያሉ ነው። ግራ የሚያጋባ ነገር አንዳንድ ጊዜ ማለት ነው። የሰው ልጅ ምን ልክ መሄድ እንዳለበት ራሱ ግራ ያጋባዋል። እዚህ ጋር አሁን ቡዜ መሆን ዴቭ በጣም ተጨናንቋል። እንዴት አላከበረችኝም እያለ ነበረ። እንደውም ዴቭ በጣም ተናዶ በጣም ስሜታዊ ሆኖ ነበረ። ሄርሜላ ደግሞ ጭራሽ ራሷ አንስታ ነው የመጣችው፣ ደንግጣለች። አብርሃም እየጠፋ እየተሄደ የሚለው ነገር ደግሞ ኤፍሬም እና ሩታ እንደወሰዱት ነው እየተናገሩ ያሉት። ያው መጀመሪያም ተስማምተው ያኔ ብዙ ጋር እንዲቆይ ነገራቶቹ እንዲያስተካክሉ ነበር የተወያዩት። ነገር ግን አብርሃም በእርግጠኝነት አብርሽ ተነስቶ ለብቻው አልሄደም። የሆነ ሰው ተነስና ና ካላለው በስተቀር ማለት ነው። በነገራችን ላይ ሰው ደፍሬ ልናገር አልፈልግም። እኔ ሰው እንደዚህ ደፍሬ ልናገር አልፈልግም። ነገር ግን አንዳንድ ጊዜ የሰዎችን ክፋትና የሰዎችን ሸረኝነት በጠግን አስቀምጣችሁ መጀመሪያ ያው ትላንትና በተለቀቀው ቪዲዮ ላይ ሩታም ወደ ቤቷ ሄርሜላም ወደ ቤቱ ተመልሶ ሄርሜላም እንደዛ ወደ ቤቷ ተመልሳ ያሰብኩት ብዙዬ ጋና ዴቭ ጋር በቃ የሆነ አብርሃም ጤናው እስከሚመለስ ድረስ ከነሱ ጋር ሆኑ ነው። እና ደግሞ አብዛኛው የምትወስተው ነገር ሩታ ናት እያሉ ነበረ። አላቅም ብቻ በጣም ይከብዳል። ብቻ ካላችሁበት ጭንቀት፣ መከራ፣ ስቃይ ፈጣሪ ይፈርጃችሁ። በነገራችን ላይ ችግር የደረሰበት ሰው ነው ችግሩ ምን እንደሆነማ የሚያውቀውና በጣም ከባድ ነው። አላህ ይርዳችሁ ወይ ፈጣሪ ይርዳችሁ። ሀቂቃ ነው የምላችሁ። እኔ በጣም ብዙ በጣም አናሳዘነችኝ ዴቭ እንደዛው